ይሄ ልጅ መሸበት። አንቺስ እንዴት ብቻ ይሻላል? በውጭና እኔም በጭንቀት ከመሞት ጎብኘት ታድርጊው። ምን ሆነ ነው? ወድቃ ነው? ወይኔ ልጄን ምን ሆንክብኝ? ና ተቀመጥ። በቃ ይዞክ ፈይብለሽ ነው እንዴ? ወይኔ ባፈና ማንነቴን አላወቀም። አሁንስ ፋነነ። የት ነው ያለው? አሁን በግልጽ ጦርነቱን ጀምሯል። ከእንግዲህ ወዲህ እናቱ ወድ ቢደበቅ አያመልጠኝ። ወይዘሮ ዝናሽ እንግዲህ አምራንን በጣም በሚገርም ሁኔታ ማለት ነው ቆይ ምንድነው የምታወሪው ብላለች፣ ምንም ባላወቀ። እናም ደግሞ ወይዘሮ ባፈናም እኔ ባፈና አይደለሁም አላወቀኝም ማለት ነው፣ ዋጋውን ነው የምሰጠው፣ ልክ ነው የማስገባው እያሉ ይገኛሉ። ይህንን ያሉት እንግዲህ ማንን ነው ሲባል የኑሐሚን አያት ማለት ናቸው። ወይዘሮ ባፈና ይህንን የተናገሩት ለሚገርመው ነገር ማለት ነው። በእውነት በጣም ጀግና እናት ናቸው፣ ጀግና አያት እውነት። እና እንግዲህ ወንዳጥርን ልኩን ነው የማስገባው፣ እናቱ ወልደዋለች፣ ከዚህ በኋላ ከኔ የሚያስጥለውን ማን እንደሆነ ማወቅ አለብኝ ብለዋል ማለት ነው። ቆርጠው ተነስተዋል። አንዳንዴ እንደዚህ እናቶች ኮስታራ ጠንካራ እናቶች አሉ። ያው ኑሐሚንም እንዳለችው ማለት ነው። እና እንግዲህ እሱ ሀሳቡና ቅዱ የነበረው ኑሐሚንን በቆለኞች አሳግቶ ልክ እሱ ከጨዋታ ውጭ እንደሆነ አድርጎ ሰዎችን አደራጅቷን አዘጋጅቶ ማለት ነው ኑሐሚንን ለማስጠለፍ አቅዷል። ማን ከተባለ ወንዳጥር እንግዲህ ያለው ምንድነው ኑሐሚንን አግተው እኔ ያለሁበት በረሃ እንዲያመጡልኝ ያደርጋለሁኝ ሲል ጊዜ እንግዲህ ደግሞ በጣም የሚገርመው ማለት ነው አንተ ብቻህን ከሄድክማ እኔ እያዛለሁ፣ እኔ ከተያዝኩኝ ደግሞ ጨቅሌ ማለት ነው እኔ እንደምታውቀኝ ነኝ፣ ሁለቴ ከጀለቱኝ አንተም ያለህበትን ሁሉንም መናገር አይቀሬ ነው፣ ስለዚህ አብረው ውሰደኝ ብሎ አብሮ ሂደዋል ማለት ነው። በዚህ ሰዓት ማለት ነው ወይዘሮ ባፈና ደግሞ የት ነው የሚያመልጡ፣ የት እንደገቡ ማወቅ አለብኝ ብለው ተከትለው ሂደዋል ማለት ነው። እንግዲህ እሱም ደግሞ ቆለኞቹን አዘጋጅቷልኝ ምን ለማድረግ ኑሐሚንን ለማሳገት። ኑሐሚንን ባገቱበት ሰዓት እንግዲህ ወደ እሱ ወዳለበት ማለትም ነግሯታል። ቀድሞም ኑሐሚን አያት ቤት ሄዶ ኑሐሚንን ባለችበት ምን ብሏታል? አንድ ቀን ግን በኔ እጅ ተወድቂና ወንዳጥርዬ ማረኝ አስብልሻለሁ አለቅሽም ብሎ ፎክሮ ነበረ። ይህንንም ፉከራውን እንግዲህ በተግባር ለማድረግ ነው አሁን ላይ ኑሐሚንን ማሳገት የፈለገው ማለት ነው። እንግዲህ ኑሐሚንን ያው ጠለፋ ነው የሚባለው በዛ እንግዲህ ጠለፋ አስጠልፎ ወደ እሱ ለማምጣት የፈለገበት ምክንያት ደግሞ አንደኛ ስለሚወዳት ነው፣ ስለሚያፈቅራት ነው። የገንዘብ ችግር የለብኝም እኔ ችግሬ ኑሐሚንን ማለትም እሱ የሚለው ታንጉት ነው፣ ታንጉቴን የኔ እንዴት አድርጌ ማድረግ እንዳለብኝ ማቀድ ነው ያለብኝ በማለት እንግዲህ ፕላኑን አውጥቷል። የሚገርመው ነገር ግን ልክ ጨቀሌ እንዳለውም ማለት ነው አንተ እኔ እኮ ጀግና ብቻ ትመስለኝ ነበረ፣ ለካ ጥበበኛ ነህ ብሏል። እኔ እዚህ ጋር ጥበቡን ሳላደንቅ አላልፍም፣ ቢሳካለትም ባይሳካለትም ማለት ነው። እንግዲህ እሱ ያቀደው እቅዱ ምንድነው ከተባለ እሱ ያሰበውና ያቀደው ነገር ልክ እሱ እንዳይታማ ወይም ደግሞ እሱ ነው እኮ የጠለፋት እንዳይባል የራሱን እንግዲህ ማመቻቸቱ ነው። እሱ ቀድሞ ሄዷል። ስለዚህ በዛ ሰዓት እሱ የለም። አሁን ወይዘሮ ባፈና ሲወጡ አያገኙትም። ለምን? ልክ ኑሐሚንን እንደመታ ምን ብሏን ተደብቋል ማለት ነው። የተደበቀው እሱን ስለመታ እንዳይያዝ ፈርቶ ሳይሆን ነገር ግን ኑሐሚንን ስትጠለፍ እሱ እኮ በቦታው የለም፣ ስለዚህ እውነትም ወንበዴዎች ናቸው፣ እውነትም ሽፍቶች ናቸው የጠለፏት ተብሎ እንዲታሰብለት ማለት ነው። በጣም ብልጥ ነው የምር። ታዲያ እንግዲህ የዳግም ሁኔታ ደግሞ ምን ላይ ነው ስንል ዳግም በጣም በሚያሳዝን ሁኔታ ወደ አዲስ አበባ ተመልሷል። ዳግም የተመለሰበት ምክንያቱ በእርግጥ ፖሊሶች ደውለውለት አባቱን የሚመስል ሰው እንዳዩና እሱም እንግዲህ በመኪና አደጋ የሆነ ነገር እንደሆነ፣ ስለዚህ አባትዬ ከሆነ ናና አረጋግጥ ተብሎ ነው የሄደው። ስለዚህ አረጋግጦ አባቱ እንደሆነ አወቀ ወይስ ስንል ያው የታወቀ ነገር ነው። እኛ አባቱ የት እንዳለ የታወቀ ነገር ነው። እንኳን እኛ አሁን ላይ አምራን ራሱ ስላወቀች ነው ወይዘሮ ዝናሽን መቆሚያ መቀመጫ ያሳጣቻት። እኔ ሚስጥርሽን አውቄያለሁ፣ ሚስጥርሽን ደርሼበታለሁ። እንዴ ጉድሽ እኮ ተጋለጠ፣ እኔ ምን አይነት ማፈሪያ ነሽ እያለች እንግዲህ ወይዘሮ ዝናሽን እያጣጣለቻትና በጣም ማለት ነው እያጣጣለቻት ትገኛለች። የአንቺ ማንነትሽ መደበቂያ መጠጥሽ ነው፣ ዝም ብለሽ መጠጥሽን ጠጭ ትላታለች። እና አሁን ላይ ታዲያ አምራን
ለምንድነው ወይዘሮ ዝናሽን የምታስፈራራት በዚህ ልክ ስንል በጣም የሚገርመው ነገር ማለት ነው እንግዲህ ወይዘሮ ዝናሽ ጥፋት አጥፍታለች፣ ትልቅ ጥፋት። ምክንያቱም ባሏ እሷን አምኗት ነበረ። አቶ ለይኩን እሷን አምኗት ና እንሂድ ስትለው እሺ፣ ና እንዲህ ስትለው እሺ። በነገራችን ላይ አቶ ለይኩንም ራሱ እንኳን ያስተዋለው ነገር ነበረ። ምንድን ነው ወይዘሮ ዝናሽ ያለችው ነገር አለ። ምን ነበር ያለችው በዛ ሰዓት? ተዘጋጅተሃል? ዝግጁ ነህ? አንተም ዝግጁ ነህ? አንተም ተዘጋጅተሃል ስትል እንዴ ምን ነው አንተም አልሽ? ሌላም ሰው አለ እንዴ ብሏት አንተ ዝግ አላችሁ። አይ መቆፈሪያና ከዋን ከፋ እንደዚህ ነገር ስላዘጋጀውኝ ያው እሱን ለማለት ፈልጌ ነው እና አሁን በር ከፍቻለሁ በቃ ላጥ ብለን እንሄዳለን አለች ማለት ነው። እንግዲህ በዛ ሰዓት የተፈጠረው ነገርም የታወቀ ነው። ናሆምና ዳግም እንኳን መተኛት አቅቷቸው የቤቱ ድባብ በጣም ደባሪ ነበረ። ምክንያቱም ሰውን ያክል ነገር ነው እዛ ጋር ሬሳው የወጣው። ስለዚህ እንግዲህ በዛ መልኩ ከወጣ በኋላ ወይዘሮ ዝናሽ ያጠፋችው ጥፋት ባሏን እንዲሁ ማመን ነበረባት። እንዲሁ ማመን በቃ ሰውን እንዲሁ ማኑት በቃ። ግን እንዲሁ ማመን አልፈለገችም እሷ ያደረገችው ነገር ምንድን ነው? በጣም የሚያሳዝን ጸያፍ ነገር ነው። ባሏን ለመቆጣጠር ባሏን በእጇ ለማስገባት አስቡት እንግዲህ በእውነት በጣም በጣም ነው የሚያሳዝነው ማለት ነው። እና ባሏ የምትፈልገውን ነገር እኮ እንደዚህ ይፈልጋለሁ ብላ ካረገ ያረጋን ካላረጋ ያረግ። መቼም የፈረደበት ዕዳ የገባ ገንዘብ ነው፣ ዕዳ የገባ አክሲዮን ነው። ግን በቃ እሱን ከሱ የምፈልገው ነገር ስላለኝ ስለዚህ ይሄ ነገር ያስፈልገኛል በማለት እንግዲህ ያንን መረጃ ለመያዝ ገና ለገና የራሷን የፊልም መቀረጫ ካሜራ ሰታ ነው አሁን ላይ ጉድ የሆነችው። አያችሁ፣ ሰውን ጉድጓድ ለመክተት ስትል ነው ራሷ በዛ ጉድጓድ በተቆፈረው ራሷ ቀድማ የገባችው ማለት ነው። እናም እንግዲህ አቶ ለይኩንን በዛ መልኩ ለማስፈራራት እና በእርግጠኝነት ያው አክሲዮኑን ወደ ዳግም እንዲያስተላልፍላት ነው ፍላጎቷና አላማዋ። ምክንያቱም ይሄ ነገር መረጃ ካልያዝኩኝ የዳግምን አባት እኮ እንዲህ አድርገሃል ብለው የት ያረኩት ነገር የለም ብለው ግግም ቢል መረጃ የለኝም። ግን አሁን ይህንን ቪዲዮ ከቀረጽኩት ይህንን ቪዲዮ ከያዝኩኝ አዎ የልጄን አባት የሆነ ነገር አድርጎታል ማለትም ያው አስወግዶታል፣ ነፍሱን አሳጥቶታል። ስለዚህ ቢያንስ ለልጁ የሆነ ነገር ማድረግ አለበት። ለማን? ለዳግም። ስለዚህ ለዳግም እንዲያደርግለት ለዳግም እሷ የምትፈልገውን ነገር እንዲያደርግ ያን ነገር እንግዲህ ለማድረግ ያን እንዲያደርግ ለማድረግ ለማስገደጃ እንደማለት ነው። ለዛ ነው እንግዲህ የዚህን ያክልን ጥፋት ማጥፍታለች። በጣም ትልቅ ጥፋት። ጥፋቱ ደግሞ ምንድነው? ነፍስን ያህል ነገር ነው። ነፍስ ቀላል ነገር አይደለም። በነገራችን ላይ በጣም 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 ከባድ ነው። የሰው ህይወትን መንጠቅ በጣም ከባድ ነው ሲበዛ። እና እንግዲህ ያን ሁሉ ነገር የሆነው በምንድነው ከተባለ እሷ ለገንዘብ ካላት ጥቅም ነው፣ ካላት ነገር ነው። ምክንያቱም የዳግምን አባት ማለት ነው አቶ ሰበታን አግብታ ከዛ በኋላ ከአቶ ሰበታ ድሃ ስለሆነ ገንዘብ ስለሌለው ምናምን ብላ ወደ አቶ ለይኩን ሄዳ ቢሆን ኖሮ ወይዘሮ ዝናሽ እዚህ ጋር ለመፍረድ ይቀላል። ምክንያቱም ገንዘብ ብላ እኮ ነው ባሏን የተወችው ምናምን ምናምን ብለን በቃ። ግን እዚህ ጋር አሁን እሷ በመጀመሪያውኑ የነበረው ባሏ ማነው? አቶ ለይኩን ነው። እንግዲህ አቶ ለይኩን ጋር ዳግምን ወልዳለች። ዳግምን ወልዳ ዳግም እንግዲህ እንግዲህ ቤት ትታ ነው እሷ ደግሞ ለፊልድ ረጅም ጊዜ ነው ታውቃላችሁ፣ ፊልድ ላይ ስራ ሲሰሩ ምናምን ብዙ ጊዜ እና እንግዲህ 9 ወርም 1 አመትም እዛም በላይ ሊቆዩ ይችላሉ። ግን ይህንን ትንሽዬ ልጅ ትታ ያን ያክል ጊዜ እንዴት ቆየች የሚለው ሌላ እየቆየ የሚጣራ ነገር ቢሆንም ማለት ነው። እና እኛ ግን እንዲህ ነው እንዲያ ነው ለማለት ማለት ነው በጣም ብዙ ነገሮች ያጋጥማሉ። እውነት ነው። የተለመደው ነገር ወንድ ማለት ነው እንግዲህ ባል ወልዶ ያመጣል ከሌላ፣ ይሄ የተለመደ ነገር ነው። ሴት ግን በጣም በጣም እንደዚህ የለም። እንደው ሆኖ ደግሞ ከሆነ ደግሞ ነፍሰ ጡር ሆና ስለምትመጣ በቃ የዛ ተብሎ ይታደጋል። እኔ የማውቀው ሂስትሪ አለ እንደዚህ አይነት ነገር አንድ ሰው ጋር ግን በቃ የዛ ነው ተብሎ ነው ያደገው። ውስጣቸው ሰውየውና ሴትየዋ ያውቃሉ፣ አንዳንድ የቅርብ ሰዎች ያውቃሉ። ከዚያ ያለፈ ግን በቃ የቤት ውስጥ ያለው ለምሳሌ ዳግም ተረግዞ መጥታ ቢሆን ኖሮ ሳትወልደው ማለት ነው ምን ተብሎ ያድጋል? በቃ የለይኩን ልጅ ነው ይባላል። ግን ለይኩንና እሷ በዛ ሰዓት እንዳልተገናኙ አብረው እንዳልነበረ የሚያውቁት ሁለቱ ናቸው። በዛው ጊዜም ፕሮብሌምም ከሆነ ሊለያዩ ይችላሉ። አይ በቃ ትዳራችን መቀጠል አለበት ልጆቹ ማደግ አለባቸው የሚል ከሆነም ይታደጋል። ብቻ እንደዛ ነበረ። የወይዘሮ ዝናሽ አክሲደንት ግን ምንድነው? በቃ እዛው ሆና ወልዳው ለአባቱ ሰታ መጣች ማለት ነው። እንግዲህ አሁን ይሄም ሁሉ ሆነ ይሁን
ምንም ማድረግ አይቻልም። ሆኗል። አንድ ጊዜ የፈሰሰ ውሃ አይታፈስም። ግን አሁን ትልቁ ሚስቴክ ማለት ነው፣ እንሰማለን አንፈርድም። ይሄ ግን ትልቁ ችግሩ ምንድነው ከተባለ አቶ ለይኩንን ገና ለገና ነገ ጧት አክሲዮን እንዲሰጣት ምናልባት ደግሞ የሆነ ጊዜ ምን ብሏት ነበረ? የነ ኑሐሚን ጊዜ ማለት ነው። ኑሐሚንን እና አባቷን እነሱ ለምንድነው ቤት የምትገዛው? ደሞስ እሺ የሆነ ነገር ስታደርግ ስለ ገንዘቡ እኔ አይመለከተኝም እንዴ? ለምንድነው የማታማክረኝ? ለምንድነው የማትነግረኝ? ብላ ብጥስጥስጥስ ብላ ተናገረችው። ታዲያ በዛ ሰዓት ምን ብሏት ነበረ? አንቺ እኮ ቤት ውስጥ ምንም እስካልጎደለብሽ ድረስ ሌላ ነገር አይመለከትሽም ብሏታል። እንግዲህ ያችን ነገር ይዛ እንደዛ ከሆነ ነገ ጠዋት ስለምንም ነገር አይመለከትሽም ሊለኝ ይችላል ይሄ ሰውዬ። ስለዚህ ስለምንም ነገር አይመለከትሽም ካለኝ በዚህ አስፈራርቼ በልጄ በዳግም ስም አክሲዮን እንድቀበለው በራሴም ስም ምናምን አድርጌ ለዳግም ተጎድቷል፣ ልጄ ብቻውን አድጓልኝ። ስለዚህ ለሱ ስለሚመለከተው ለሱ ለመስጠት ብላ ምናልባት ያንን አስባም ሊሆን ይችላል ይሄንን ነገር ያደረገችው ማለት ነው። ቢሆንም ግን ትልቅ ስህተት ነው። ምክንያቱም ራሷ አምና እኮ ገንዘቧን ዞሮ ዞሮ ባል ነው መስጠት ባለበት ደረጃ ይሰጣት ነበር እና በዚህ ልክ ባልን ገና ላይ ገና ለመበቀል ነገ ለማስፈራራት አምራንም አለቻት። ሲጀመር ይህንን ነገር ያደረግሽው ሆን ብለሽ እንደሆነ አውቃለሁ። እንዴ ጅል ነው እንዴ የሚመስልሽ ስታይኝ? ራስሽ እኮ አንቺ ለወጥመድ ለማጥመድ ፈልገሽ እንደሆነ ግልጽ ነው ቪዲዮ ያስቀረጽሽው። ስለዚህ እኔ አቶ ለይኩንን ሳይሆን አንቺን ነው የጎዳሁሽ። ምክንያቱም ይህንን መረጃ የምትፈልጊው አንቺ እና አንቺ ብቻ ስለሆንሽ። ለማንኛውም ይኸውልሽ እጄ ላይ አለ ይሄ እንግዲህ አንቺ የሰበርሽው ሜሞሪ ቅጁ ማለት ነው። እጄ ላይ ያለ 2 ሌላ ሰው ጋር ደግሞ 2 አለ። እኔን የሆነ ነገር አደርጋለሁ ብለሽ ብታስቢ እዛ የያዙት ሰዎች አንቺን ወዲያውኑ አሳልፈው ለህግ ይሰጡሻል አለቻት። በጣም ነው የደነገጠችው። በነገራችን ላይ አምራን ይሄንን ባትል ኖሮ ሌላ ሰው ጋር አለ ባትላት ኖሮ ወይዘሮ ዝናሽ እሷን ከማጥፋት ወደኋላ አትልም ነበረ ማለት ነው። በጣም ከባድ ነው። እንግዲህ ታዲያ የዳግምስ ሁኔታ ምን ሊሆን ይችላል ስንል እንግዲህ ዳግም ወደ ከተማ መጥቷል። አባቱን አየነው ያሉት ፖሊሶች ጋርም ሄዷል። ከዛ በኋላ ምን ተፈጠረ የሚለው አጠያያቂ ነገር ነው ማለት ነው። ኑሐሚንን ሊያግት ደግሞ ቆርጦ ተነስቷል ማለት ነው። ወንድ አጥር እና ተሳካለት ወይስ እንዴት ሆነ ስንል ኦልሬዲ እሱ ልክ ናሆምን እንደመታ በዱላ ማለት ነው ቀጥ ብሎ በረሃ ነው የገባው። ምክንያቱም ተነጋግሯልኝ ጨቀሌ ሄዷልኝ አውርቷቸዋል። ምክንያቱም ጨቀሌን ምን ብሎታል? ልክ እነሱን ቆለኞቹን እነሱ ናት ያገቷት የሚያስብለውን ነገር አያደርግ። እኔ ደግሞ ባለፈው ጅብ የበላብህን ወይፈን እሰጥሃለሁ፣ የገንዘብ ችግር እንደሌለብኝ ታውቃለህ። እሱም ብቻ አይደለም ከእሱም በላይ እሰጥሃለሁ። እኔ የምፈልገው ታንጉቴን እኔ ማድረግ ብቻ ነው ብሏል። እንግዲህ ወንድ አጥር ማለት ነው። ወይዘሮ ባፈና ደግሞ እኔ ባፈና አይደለሁም አሳየዋለሁ እያሉ እንግዲህ ወደ እሱ ሄደዋል ማለት ነው። አሁን ላይ ምን ሊፈጠር ይችላል? እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ግን ወይዘሮ ባፈና ካገኙት አይምሩትም ባይነኝ ማለት ነው። እንግዲህ ቀጣዩን በቀጣይ ክፍል የምንመለከት ይሆናል። ግን ምን ተማራችሁበት? የወይዘሮ ዝናሽ ታሪክ እውነት ለመናገር ያስተምራል። ጥንቁቅ መሆን እንዳለብን፣ መልከስከስ ምን ያክል ዋጋ እንደሚያስከፍል ተምራችሁበታል ብዬ አስባለሁ። ውዶች እየወዳችኋለሁኝ። ልብ ያለው ሸብ ነው። ከድራማም ከተለያዩ ነገሮችም ከልብ ወለድም ከሁሉም ትምህርት በዚህ ጊዜ በተለያየ ነገር ያስተምራልና ምን ተማራችሁ ከኑሐሚን ድራማ? በአጠቃላይ ሀሳብ አስተያየታችሁን ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። ወዳችኋለሁ ተወዳጆች። ባይ ባይ። ላይክ ሰብስክራይብ ማድረጋችሁን አትርሱ አሉ። ሰብስክራይብ አድርጉ፣ ላይክ አድርጉ። ባይ ዘ ወይ አያስከፍልም ልንገራችሁ ብዬ ነው። ውዶቼ ማሮቼ ወዳችኋለሁ። ባይ ባይ የኔ ወዳጆች።